ጤና ይስጥልን የተወደዳችሁ እንዴት ናችሁ? የአርሰናል ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እያነሳን እየነገርናችሁ እንቆያለን። ባየር ሙኒክ አርሰናል ዛሬ ምሽት 5 ሰዓት በኤምሬትስ ስቴዲየም የሚደረገው ጨዋታ በትኩረት ይጠበቃል። በርከት ያሉ ጉዳዮችን እናነሳበታለን። ከጨዋታው ውጪ የዝውውር ጉዳዮችንም ይዘናል። ጨዋታው ላይ በተለይ ሚኬል አርቴታ ስለ ተጫዋቾች ጉዳት እየተነሱ ያሉ ዝርዝር ነጥቦች አሉ። በስፋት እየዳሰስናቸው እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ሀሳቦቻችሁን ጻፉልን፣ ኮሜንቶቻችሁን እንጠብቃለን። ትናንትናም በርከት ያሉ ጥያቄዎችን አንስተን ነበረ። በርከት ያሉ አድማጮችም የተሳተፉባቸው ነበሩ። ከሊያንድሮ ትሮሳርድ ጋር በተያያዘ የሚነሱ ነገሮች አሉ። በተለይ የትናንትና የዚህ የማንቸስተር ዩናይትድን የቀድሞ ተጫዋች የሪዮ ፈርዲናንድ ሀሳብን ሳነሳ ነበረ። በአርሰናል ደጋፊዎች አይወደድም የሚል በርከት ያሏችሁ አድማጮች ግን ለእኔ አንደኛ ነው ያለናል። አብይ አለሙ ከዛ ውጪ ድንቅነ የተባለ ደነቀ የተባለ አድማጫችንም አይደለም ትሮሳርድን የኤምሬትስን ሳር እንወዳለን የምቀኝ ወሬ አንሰማም ብሏል። ዝም ብለ ሸክሽክ ነው ወደፊት። ይህንን ቴክስት ያደረኩት ከቼልሲና ባርሳ ጨዋታ በኋላ ነው ብሎ ሶስተኛውን ጎል በተመለከተ ቼልሲ ያስቆጠረውን ኦፍሳይድ ህጉ ምን ይላል ብሏል። ኦፍሳይድ ህጉ ላይ ተጫዋቹ ኤንዞ እጁ እንደገባ የሚያሳይ ነው በመጀመሪያው ኳሷን ሲቀበል። ነገር ግን እጅ በእጅ ኳስ ጎል ስለማይቆጠር ከኦፍሳይድ ህጉ ጋር ምንም የሚጻረር ነገር አይደለም። ትክክለኛ ግብ ነው ቼልሲ ያስቆጠረው። ሃትሪክ የሰሩ አርሰናል ተጫዋቾችን ብዬ ነበር። አብይ አለሙ ሳንቼዝ፣ ኦባሜያንግ፣ ኦሊቬ ዢሩ፣ ኒኬቲያ፣ ራምዜ፣ ካዝሮላ፣ ኤዜን ጠቅሷል። በቅርቡ እንግዲህ እኔ ደግሞ ትናንትና ቪዲዮ ላይ 23 የፕሪሚየር ሊግ ጨዋታዎች ላይ 23 ሃትሪክ የሰሩ ተጫዋቾችን ሳነሳ ነበረ። ወንድሙ ወንዴ ትሮሳርድ ብቻ ሳይሆን ሁሉም የአርሰናል የቡድን አባላት ፍቅር ናቸው። በክለባችን የሚጠላ ተጫዋች የለም። ሌላው ደጋፊ የኔን ሀሳብ የሚጋራ ይመስለኛል ብሏል። ለባየር ሙኒክ ፍልሚያም ዝግጁ ናቸው። በሌላ ድል ሌላ ደስታ ያጎናጽፉናል ብሏል። ትሮሳርድን በተመለከተ እንግዲህ ብዙዎች አህመድ እንዲሁ በጣም ወደዋለው ብሎናል። በጣም ምርጥ ተጫዋችም ነው ብሎ ጽፎልናል። ፍቅር የሆነ ልጅ ነው እያለን ደግሞ ሳዴቅ ነው ሊያንድሮ ትሮሳርድን በተመለከተ በጣም የሚወደድ ተጫዋች እንደሆነ አሳይታችሁናል። እንግዲህ ከልብ እናመሰግናለን። ዛሬም የምናነሳቸው ጉዳዮች ላይ ደግሞ የእናንተን ሀሳብ አስተያየቶቻችሁን እንጠብቃለን። ግምቶቻችሁን ጻፉልን። የባየርን ሰዎች የአርሰናልና የሙኒክን ጨዋታ የገመቱበት ቁጥር አለ፣ ወደ በኋላ ላይ አነሳለሁ። አርሰናል ከባየር ሙኒክ በኤምሬትስ ስቴዲየም ዛሬ ምሽት ሲደረግ በምን ያክል ደረጃ የሚጠበቅ ጨዋታ ነው የሚለውን አነሳላችኋለሁ። እነማን በጨዋታው ላይ ከጉዳት አገግመው ይመለሳሉ በዝርዝር የምንመለከተው ጉዳይ ነው። ነገር ግን የጨዋታ ግምቶቻችሁን ጻፉልን። የትኛው ቡድን የተሻለ ግምት ያገኛል? ጨዋታው ስለስንት ይጠናቀቃል? ሀሳቦቻችሁን እየጻፋችሁልን ነገም ከጨዋታው መጠናቀቅ በኋላ በስፋት መለስ ብለን እንመለከተዋለን። ነገር ግን ጨዋታውን በተመለከተ ሚኬል አርቴታ ከሰጠው ጋዜጣዊ መግለጫ ጀምራለሁ። ፒየሮ ኤንካፒን አንስቷል። ፒየሮ ኤንካፒ ባለፈው የጋብሪኤል ማጋሌሽን ቦታ ሸፍኖ ተጫውቷል። ትልቅ ክሬዲት ያስፈልገዋል ብሏል። ምክንያቱም ደግሞ ትልቅ ቻሌንጅ ነው። የመጀመሪያ ፕሪሚየር ሊግ ስታርቲንግ 11 ውስጥ የገባበት ጨዋታ ላይ ከትልቅ ራይቫለሪ ጋር በጣም በደርቢ ጨዋታ ትልቅ ተቀናቃኝ ጋር ያደረገው ጨዋታ ነው። በዛ ላይ ደግሞ ጋብሪኤል ማጋሌሽን ተክቶ የተጫወተበት ስለሆነ ክሬዲት ያስፈልገዋል ብሏል። ቀላል ነገር አይደለም፣ አሳምኖ ነው የወጣው የሚል ነገር አንስቷል። ያንን የውድለቱን ብቃት በተመለከተ ሌሎች ጉዳዮችን አንስቷል። ኤንካፒ በተጨማሪ ዋሪየር ነው የሚል ጉዳይም አንስቷል። ተፋላሚነቱን በሜዳ ላይ እነ ሙሐመድ ኩዱስን ከና ሪቻርልሰን ጋር የነበረውን ያንድራንድ ፍልሚያም በደንብ ተመልክተናል። አርቴታ ጉዳት ላይ ደግሞ ማዱዌኬን፣ ማርቲኔሊንና ኦዴጋርድን በተመለከተ ኦዴጋርድ ትናንትና ሙሉ ልምምድ ሰርቷል። ቪክተር ዮኬሬሽን ልምምድ ላይ አልተመለከትነውም። በሶባ ሪያሊቲ ትሬኒንግ ሴንተር ያልተመለከትነው ተጫዋች ነው። ከዚህ ጋር በተያያዘ ማርቲኔሊ ለጨዋታው ባለፈው በተቀያሪ ወንበር ላይ ነበር። ማዱዌኬ ተሰልፎ ተቀይሮ ገብቶ ተጫውቷል። ያንን ተመልክተናል። በዚህ ጨዋታ ላይ የነዚህ ተጫዋቾች ጉዳት አያጠራጥርም። በሜዳ ላይ ይሰለፋሉ። ሌላኛው ግን የማርቲን ኦዴጋርድ ጉዳይ ነው። በዛሬው ጨዋታ ላይ ዝግጁ ነው። በባለፈው የቶትናም ጨዋታ ላይ ኦን ብለው ነው ያዘገዩት። በጣም አስቸኳይ ቢሆን ወይም ደግሞ አርሰናል ብዙ የተጫዋቾች ጉዳት ቢኖርበትም ስኳዱ የሳሳ ቢሆን ኖሮ ማርቲን ኦዴጋርድን በባለፈው ጨዋታ ላይ እንመለከተው ነበረ። አርሊ ነበር። ነገር ግን በዚህኛው ጨዋታ ላይ ዝግጁ ነው። ከቡድኑ ጋር ሙሉ ልምምድ ሰርቷል። ትናንትና ያንን ተመልክተናል። ሚኬል አርቴታ በእርግጥ ሁሉ ነገር ግልጽ አድርጎ አይናገርም። ያንን ደግሞ በደንብ እንመለከታለን።
እናነሳለን። ልምዱን ስንመለከት ግን ማርቲን ኦዴጋርድ ለጨዋታው ዝግጁ እንደሆነ የተመለከትንበት ነው። በቀጣይ ዲሳይድ እናደርጋለን ብሏል። ነገር ግን በስኳዱ ላይ እንደሚካተት በጣም ኮንፊደንት አለን፣ እንተማመናለን የሚል ነገር አንስቷል። ሃቨርትስና ቪክተር ዮኬሬሽን በተመለከተ ሁለቱንም በተመለከተ በቀጣይ ቀናት ስካኖች ያደርጋሉ። ከዛ በኋላ ሁለቱም በሳምንቱ መጨረሻ ለሚኖረው ጨዋታ ዝግጁ ይሆናሉ ብለን እንጠብቃለን ብለዋል። ነገር ግን በቀጣይ ቀናት የሚታዩ ጉዳዮች እንደሆኑ ተናግሯል። ነገር ግን የሚጠበቀው ሌላኛው ጉዳይ ከቪክተር ዮኬሬሽ እና ከካይ ሃቨርትዝ ጋር በተያያዘ ለሳምንቱ መጨረሻ ጨዋታዎች ይደርሳሉ። በባየር ሙኒክ ጨዋታ ላይ ግን ሁለቱም አይኖሩም። ቪክተር ዮኬሬሽ ልምምድ ላይ አልነበረም ከነጭራሹ። ያንንም የተመለከትንበት ነበረ። ኤዜ እንዲሁም ደግሞ ሌሎችም ማርቲን ኦዴጋርድ መመለሳቸው የዜም ባለው ብቃት አንጻር ቡድኑ በተቻለ አቅም ኤፊሻንት መሆን አለብን፣ በተቻለ አቅም የተጠናከረ ስኳድ ያስፈልገናል፣ የምንወደው ነገር ነው ብሏል። ስለ ቪንሰንት ኮምፓኒም አስተያየቱን ሰጥቷል። የቀድሞ የፕሪሚየር ሊግ የበርንሊ አሰልጣኝ ነበር። ከበርንሊ እንዴት ከወረደ ቡድን ባየርን ይይዛል ተብሎ መነጋገሪያ ነበር። 2024 የዓመቱ መጨረሻ ላይ ነበር ወደ ባየርን የሄደው። ከዛ በኋላ ባለፈው የውድድር ዘመን ቡንደስሊጋውን አሸንፏል። በዚህኛው የውድድር ዘመን ደግሞ አጀማመሩ በጣም አስገራሚ ነው። በኋላ ላይ ማነሳላችሁ ቁጥሮች አሉ። ከቪንሰንት ኮምፓኒ ጋር በተያያዘ ኤክሰለንት የሆነ ስራዎችን እየሰራ እንደሆነ በጣም ትልቅ አሰልጣኝ እንደሆነ ተናግሯል። ከአሪኬና ማይክል ኦሊሴ ጋር በተያያዘ በጣም ትልልቅ አጥቂዎች፣ ትልቅ ተጫዋቾች ናቸው። ያንን በተመለከተ ተጠይቆ ነበረ። ከነዚህ አይነት ተጫዋቾች ጋር መጫወት እኛ የምንፈልገው ነው፣ ፉክክሩን ከነዚህ አይነት ተጫዋቾች ጋር ራሳችንን መለካት እንፈልጋለን የሚል ሀሳቡን አንስቷል። ከኦፕን ፕሌይ ግብ ስለ ማስቆጠርና እንዲሁም ደግሞ በባለፈው ጨዋታ ላይ ስለነበረውም ነገር ተጠይቋል። በቅርብ ጨዋታዎች ላይ የቆም ኳሶች ላይ አርሰናል ብዙ ዲፔንደንት እንዳልሆነ እየተመለከተ እንገኛለን። ከባለፉት 13 ግቦች ትናንትናም በስፋት አንስቼዋለሁ። 11ዱ ግቦች የተቆጠሩት ከኦፕን ፕሌይ ከክፍት ጨዋታዎች ነው። ከፍጹም ቅጣት ምት፣ ከቅጣት ምት ወይም ከማዕዘን ምት ወይም ከእጅ ወራ አይደለም። በቀጥታ በጨዋታ ላይ የተቆጠሩ ግቦች ናቸውና አሰልጣኝ ሚካኤል አርቴታም ያንን በተመለከተ ባለፈው እንግዲህ በጣም ኤፊሻንት መሆን አለብን በሁሉም ዲፓርትመንቶች ላይ፣ ባለፈው ግን በቶትናም ጨዋታ ላይ ከቆመ ኳስ ግብ ባለማስቆጠራችን በጣም ከፍቶኛል የሚል አስቂኝ አስተያየቱን ሰጥቷል። ግምቶቻችሁን እየጻፋችሁ እንደሆነ እንገምታለን። እኛም እንግዲህ ግምቶቻችሁን አስቀምጡ፣ እንመለስበታለን። በዝርዝር የሚነሱ ነጥቦችን እያነሳው ነው። ከጉዳት ዜናዎች ጋር በተያያዘ ጋብሪኤል ሱስን በተመለከተ የሚነሱ ጉዳዮች አሉ። ትናንትና ከሚካኤል አርቴታ የዚህ ጨዋታ አስቀድሞ የጨዋታ ፕሪማች ፕሬስ ኮንፈረንስ አስቀድሞ ሲነሱ የነበሩ ጉዳዮች አሉ። ማንቸስተር ዩናይትድ ወደ ለንደን ይመጣል። በሶባ ሪያሊቲ ትሬኒንግ ሴንተር ከአርሰናል ጋር ከነገ በስቲያ ጨዋታውን ያደርጋል። ነገ ማለት ነው፣ ይቅርታ፣ ነገ ሐሙስ ጨዋታውን ያደርጋል። በዚህ ጨዋታ ላይ ደግሞ ማንቸስተር ዩናይትድ ከአርሰናል የሚያደርጉት የልምምድ አይነት ጨዋታ ነው። ተጫዋቾችን ለመሞከር ለጋብሪኤል ሱስ የተዘጋጀ ጨዋታ ነው። ጋብሪኤል ሱስ ብቻ አይደለም፣ ቪክተር ዮኬሬሽ እና ካይ ሃቨርትዝ ሌሎችም በጉዳት ላይ ሰነበቱ ተጫዋቾች በዛሬው ጨዋታ ላይ ደግሞ እንደ አሰላለፋቸው ለምሳሌ ብዙ ደቂቃ የማይጫወቱ ተጫዋቾች ካሉ በዚህ ጨዋታ ላይ እንዲጫወቱ ይደረጋሉ። ሐሙስ ዕለት ነገ የሚደረግ ጨዋታ ነው። ማንቸስተር ዩናይትድ ከአርሰናል በዝግ የሚያደርጉት ጨዋታ ይጠበቃል። በቀጣይ ቀናት ጨዋታ እናዘጋጅለታለን ለጋብሪኤል ሱስ ሲል ነበረ ሚካኤል አርቴታ። ፊትነሱንም ቶሎ ለመመለስ ነው። ልምምድ መስራት ከጀመረ 10 ቀናት አልፈውታል። እንደሚታወቀው በተደጋጋሚ ከኢንተርናሽናል ብሬክ በፊት ሳነሳላችሁ ነበር። 15 ቀናት በላይ ተቆጥሯል ልምምድ ከአርሰናል ዋናው ቡድን ጋር እየሰራ የፊትነስ ሌቭሉን ደግሞ ለመለካት በልምምድ ላይ ብቻ ሳይሆን በዋና ጨዋታዎች ላይ የሚሞከሩ ነገሮች ይኖራሉ። ያንንም ተመልክተናል። በጣም የሚጠበቅ ጉዳይ ነው ለሁሉም። ስለ ጋብሪኤል ኤንዜም ተነስቶ ነበር በትናንትና ጋዜጣዊ መግለጫ ላይ የአርሰናል ዲፌንስ ብዙ ስለመስተካከሉ ብዙ ስለመሻሻሉ ሲነሳ የጋብሪኤል ኤንዜ ጉዳይ ይነሳልና ጋብሪኤል ኤንዜን በተመለከተ በክለቡ በጣም ጥሩ ስራ እየሰራ ይገኛል። ያለው ልምድ የሚገርም ነው ብሏል። አሸናፊ ነው። ከዛ በተጨማሪ በጣም ትልቅ ልምድ ያለው ነው። እኔና ጋብሪኤል ኤንዜ የምንተዋወቀው ይላል ሚካኤል አርቴታ ከ23 ዓመታት በላይ የተቆጠረ ነውና በጣም ጥሩ ግንኙነት አለን ብሏል። እንግዲህ ቪክተር ዮኬሬሽ የሌለበት ጨዋታ ነገር ግን ማርቲን ኦዴጋርድ፣ ኖኒ ማዱዌኬ፣ ማርቲኔሊ በደንብ እየተመለሱበት ጨዋታ ነው። አርሰናል በኤምሬትስ እንዴት ነው ፐርፎርም እያደረገ ያለው? በቻምፒየንስ ሊግ ወደ ቻምፒየንስ ሊግ በቅርብ ዓመታት ከ2023 ጀምሮ በተከታታይ እየተሳተፈ ይገኛል። በቻምፒየንስ ሊግ ላይ ተከታታይ ተፎካካሪ ሩብ ፍጻሜ፣ ግማሽ ፍጻሜ እያለ በጣም ጠንካራ ቡድን እንደሆነ እየተመለከተን እንገኛለን። እስካሁን እንግዲህ ከ2023 ጀምሮ በሜዳው በምድብ ጨዋታዎች ላይ የግሩፕ እንዲሁም ደግሞ የሊግ ፌዝ ላይ የግሩፕ ጨዋታዎች አሉና በእነዚህ ጨዋታዎች ላይ በሙሉ የሚካኤል አርቴታ ቡድን
አንድም ግብ አልተቆጠረበትም። ሁሉንም ጨዋታዎች አሸንፏል። ፒኤስቪ አይንዶቨንን 4-0፣ ሴቪያን 2-0 አሸንፎ ሎንስን 6-0 ያሸነፈበት፣ ፓሪስ ሰን ጀርመንን 2-0፣ ሻካታርን 1-0፣ ሞናኮን 3-0፣ ኦሎምፒያኮስን 2-0፣ አትሌቲኮ ማድሪድን 4-0። የዛሬ የባየር ሙኒክ ጨዋታ ግምቶቻችሁን አስቀምጡ። እንግዲህ ምንም አይነት ግብ ሳይቆጠርበት በጣም በአስደናቂ ጉዞ ላይ ያለ ቡድን እንደሆነ እየተመለከተን እንገኛለን። ሃሪኬን፣ የንስ ሌማን የሰጧቸው አስተያየቶች አሉ። ሉተር ማቲያስም የቀድሞ የባየርን ትልልቅ ተጫዋቾች መካከል አሁን በባየርን ሰዎች መካከል የሚጠቀስ ነው። እነዚህ የሰጧቸውን ሀሳቦች አነሳለሁ። በቅርብ ጨዋታዎች ላይ ያሉ የሁለቱ ቡድኖች ግንኙነት፣ የዝውውር ጉዳዮችንም አነሳለሁ። ግምቶቻችሁን እያስቀመጣችሁልን ሀሳቦቻችሁንም በምናነሳቸው ጉዳዮች ላይ ጻፉልን። ኤዜና ማይክል ኦሊሴን ላንሳ አስቀድሜ። ከኤዜና ከማይክል ኦሊሴ ጋር በተያዘ እንግዲህ በጋራ በክሪስታል ፓላስ 10 እና 7 ቁጥርን ለብሰው በጣም ያበቡበት ነበረ። ኤዜ ስለ ማይክል ኦሊሴ ሲናገር እኔ በወቅቱ በተለይ ማይክል ኦሊሴ ከመምጣቱ በፊት ቼዝ የሚባል ነገር አልጫወትም፣ ነገር ግን እሱ ቼዝ አስለምዶኛል ይላል። ቼዝ አእምሮን የሚያነቃ በጣም አእምሮን የሚፈትን ጨዋታ እንደሆነ ይታወቃል። ማይክል ኦሊሴ በጣም ፍሌር ያለው በጣም ተወዳጅ የሚባሉ ተመሳሳይ ኳሊቲ ያላቸው አይነት ተጫዋቾች ናቸው። እንግዲህ በባየርን እና በአርሰናል አሁን በተቃራኒ ይጫወታሉ። በተለይ 18 ወራት አካባቢ ተቆጥሯል ሁለቱ ተጫዋቾች በጋራ ከተጫወቱ። አሁን ደግሞ ከ18 ወራት በኋላ በተቃራኒ ይጫወታሉ። የኦፕታ ሱፐር ኮምፒውተሮችን ግምት ላስቀምጥላቸው፣ የእናንተን ግምት ጻፉ እያልኩ ነበረ። በኦፕታ ሱፐር ኮምፒውተሮች ግምት መሰረት አርሰናል 44.9 በመቶ ጨዋታውን የማሸነፍ ቅድሚያ ግምት ተሰጥቶታል። በጣም ከባየር ሙኒክ ጋር ቻምፒየንስ ሊጉ ላይ ካልተሸነፉ በርካታ ግቦችን ካስቆጠሩ ባየር ሙኒክ ጋር በሚያደርገው ጨዋታ ላይ አርሰናል 44 በመቶ ጨዋታውን የማሸነፍ ቅድሚያ ግምት አግኝቷል። በጣም ሰፊ የሚባል ቁጥር ነው። ባየር ሙኒክን ስንመለከት አርሰናል በዚህኛው ቻምፒየንስ ሊግ ውድድር ላይ ምንም ግብ ያልተቆጠረበት ብቸኛው ቡድን ነው። ባየር ሙኒክን በአንጻሩ ስንመለከት ደግሞ 14 ግቦችን በማስቆጠር ከፓሪስ ሰን ጀርመን እኩል ብዙ ግቦችን ያስቆጠረው በአራት ጨዋታዎች ባየር ሙኒክ ነውና መከላከል ላይ ጠንካራው፣ ማጥቃቱ ላይ ጠንካራው የሆነው ባየር ሙኒክና አርሰናል የሚያደርጉት ጨዋታ ነው። ሃሪኬን በእርግጥ በዚህ ጨዋታ ላይ ትኩረትን የሚስብ ተጫዋች ነው። ከአርሰናል ጋር 21 ጨዋታዎችን አድርጎ 15 ግቦችን አስቆጥሯል። የመጨረሻ 10 ጨዋታዎችን በኤምሬትስ ከአርሰናል ጋር አድርጎ 6 ግቦችን አስቆጥሯል። አርሰናል ላይ የሚቀነው አይነት ተጫዋች ነው። በዛሬው ምሽት ጨዋታስ እንዴት አይነት ምሽት ያሳልፋል? በኤምሬትስ ስቴዲየም የሚጠበቅ ነው። ሃሪኬን ግብ ያስቆጥራል ብላችሁ ትጠብቃላችሁ? ከነ ዊሊያም ሳሊባ ጋር ከነ ፒየሮ ኢንካፒዬ ጋር የሚፈጥረው ትንቅንቅስ እንዴት ትገምቱታላችሁ? እንግዲህ የኦፕታ ሱፐር ኮምፒውተሮች ግምትን እንደዚህ ካነሳም በባየር ሙኒክና በአርሰናል መካከል አሁን በአውሮፓ ካሉ ትልልቅ ቡድኖች ሬቲንጋቸውን ስናነሳ ቀዳሚዎቹ ቶፕ 2 ቡድኖች ናቸው። አንደኛና ሁለተኛ የሚቀመጡ ቡድኖች ናቸው። በቻምፒየንስ ሊግም ላይ እንግዲህ ከመጀመሪያ ደረጃ ጨዋታዎች ለምሳሌ አርሰናል ቻምፒየንስ ሊጉን የሚያሸንፈው ቅድሚያ ግምት የተሰጠው ቡድን እንደሆነ ይታወቃል። ባየር ሙኒክም ቀላል ግምት የሚሰጠው ቡድን እንዳልሆነ ማንሳት ይቻላል። እንዳልኩት ነው። አርሰናል በቻምፒየንስ ሊግ ላይ ከአራት ጨዋታዎች ምንም ግብ አልተቆጠረበትም። በኤክስፔክትድ ጎል ሊስት ኤክስፔክትድ ጎል አጌነስት ያስመዘገበ ቡድን ነው። 1.94 የኤክስፔክትድ ጎል አጌነስት ብቻ የተመዘገበበት ቡድን ነው። ሾት ኦን ታርጌት የተሞከረበት ደግሞ 7 ብቻ ነው። በእነዚህ አራት ጨዋታዎች እንግዲህ በየጨዋታው ሁለት እንኳን የግብ ሙከራዎችን አላስተናገደም ማለት ነው። ባየር ሙኒክ ደግሞ ከፓሪስ ሰን ጀርመን እኩል 14 ግቦችን በአራት ጨዋታዎች አስቆጥሯል። በጣም ብዙ የሚባል ቁጥር ነው። በአራት ጨዋታዎች ይህንን ያክል ግቦችን ማስቆጠር በኤክስፔክትድ ጎል በጣም መሪ የሚባል ነው ከአራት ጨዋታዎች። ከዛ በተጨማሪ ማንም የሚስተካከለው ቡድን የለምና ሁለቱ ቡድኖች የሚያደርጉት ጨዋታ በቁጥሮችም ጭምር የሚደገፍ በጣም የሚያጓጓ አይነት ጨዋታ ነው። ባየርን በሁሉም ውድድሮች ላይ እንግዲህ አስደናቂ ጉዞ ላይ ይገኛል። በጣም ብዙ ግቦችን ያስቆጥራል። አርሰናል በሁሉም ውድድሮች ላይ በአውሮፓ በጣም ምርጡ ዲፌንስ ነው። 6 ግቦች ብቻ የተቆጠሩበት ነው። 2025/26 የውድድር ዘመን ማለት ነው። በኤክስፔክትድ ጎልም አጌነስት ማለት ነው ትንሽ ሙከራ ያለበት ነው። ባየር ደግሞ 64 ግቦችን አስቆጥሯል በሁሉም ውድድሮች ላይ። ከዛ በተጨማሪ በኤክስፔክትድ ጎል 52.5 ኤክስፔክትድ ጎሎችን በማስመዝገብም ቀዳሚው ቡድን ነው። ለሁሉም ብዙ ትኩረት የሚሰጠው ብዙ ነገሮችን የሚያስነሳ አይነት ጨዋታ እንደሆነ በደንብ መናገር ይቻላል። ማይክል ኦሊሴ ግብ ያስቆጥራል ወይስ ደግሞ ኤቤሬቺ ኤዜ እንደባለፈው በጣም ድንቅ ምሽትን ያሳልፋል ወይ? ግምቶቻችሁን እያስቀመጣችሁ ሀሳቦቻችሁን ጻፉልን። የዝውውር ጉዳዮችን አነሳለሁ። አንድ ሁለት ጉዳዮችን ላንሳ ከሃሪኬን ጋር በተያያዘ በአርሰናል ሜዳ ኤምሬትስ ይቀነዋል የሚባለው ከአርሰናል ጋር ብዙ ግቦችን ያስቆጥራል የሚባለው ሃሪኬንን በተመለከተ እንግዲህ
አርሰናል ከ2024 ጀምሮ በጣም ፕሮግረስ እያደረገ ያለ በጣም ሶሊድ በጣም ጠንካራ ቡድን ነው። ኤክስፔሪንስ ያለው አሁን በየዲፌንሲቭሊ ለምሳሌ ሁሌ ተመሳሳይ አቋም የሚያሳይ ቡድን እንደሆነ በቻምፒየንስ ሊግም ላይ ኤክስፔሪንሱን ያዳበረ በጣም ቤተር ስኳድ ያለው ቡድን እንደሆነ ተናግሯል። አሁን ባሉበት ደረጃ ከነሱ ጋር የአውሮፓ ምርጥ ሁለት ቡድኖች የሚያደርጉት ጨዋታ ነው የዛሬ ምሽቱን ጨዋታ ብሎ ገልጾታልና በዚህ ጨዋታ ላይ ደግሞ ራሳችንን ለመፈተን ራሳችንን ለማየት የምናደርገው ጨዋታ ነው ብሏል። ቀደም ሚኬል አርቴታም እንዳለው ነው እንፈልገዋለን ከጠንካራ ቡድን ጋር መጫወት ሲል ነበር። ያን ስሌማንን በተመለከተ የአውሮፓ የዓለማችንም አሁን ላይ ከረንትሊ ምርጥ ቡድኖች የሚያደርጉት ጨዋታ ነው የሚል ነገር ስም ሰጥቶታል። ከዛ በተጨማሪ ሁለቱም ቶፕ ሌቭል ላይ ያሉ ቡድኖች ናቸው። በስቴዲየሙ እገኛለሁ በኤምሬትስ ስቴዲየም ተገኝቼ እንን ጨዋታማ እመለከተዋለሁ ብሏል። እናንተም በያላችሁበት እንግዲህ በጣም ጥሩ ውጤት የሚመዘገብበት ጥሩ ጨዋታ ይሆናል ብዬ እጠብቃለሁ። የን ስሌማን ሀሳብን ስመለስ በጣም ሁለቱም ክሎዝ የሆነ ጨዋታ በጣም ተቀራራቢ ብቃት የሚያሳዩበት ጨዋታ ይሆናል ብዬ ጠብቃለሁ። ባየርን ከፓሪስ ሰን ጀርመን ጋር እንዳደረገው ፓሪስ ሰን ጀርመን 2-1 እንዳሸነፈው በዛ ደረጃ ፐርፎርም ሊያደርግ ይችላል። አርሰናልም ቢሆን ጥሩ ጨዋታ ይኖራል። ነገር ግን እንደ ፓሪስ ሰን ጀርመን ጨዋታ ፕሬስ የሚያደርግ ከሆነ አርሰናል የተለየ አቀራረብ የተለየ ነገር ይዞ ይመጣል ብዬ ጠብቃለሁ። በጣም ኢንተረስቲንግ የሆነ ታክቲካሊ በጣም ብዙ አድቫንቴጆች ያሉት በጣም ለሁለቱም ቡድኖች አስገራሚ አይነት ጨዋታ ይሆናል የሚል ግምት አስቀምጧል። ሉተር ማቲያስን በተመለከተ የሚነሱ ጉዳዮች አሉ። ባየር ሙኒክ በዘንድሮ የውድድር ዘመን ላይ በቡንደስሊጋው ብቻ 31 ነጥቦችን ሰብስቧል። በ11 ጨዋታዎች 33 ነጥቦችን ማግኘት ነበረበት። 2 ነጥብ ብቻ ነው እየጣለው ማለት ነው። ከባየር ሙኒክ ጋር በተያያዘ አርሰናልም በሊጉ በቻምፒየንስ ሊግ መሪ ነው። ሁለቱም በጣም መሪ ደረጃ ላይ ያሉ በጣም ድንቅ ቡድኖች ናቸው። ከስካይ ጀርመኒ ጋር ቆይታ አድርጎ ነበር ሉተር ማቲያስ ያነሳቸው ጉዳዮች አሉ። በጣም አምቢሽየስ የሆነ ጨዋታ ነው በሁለቱም ቡድኖች መካከል። በጣም እንደ ባየር ሙኒክ የባየር ሙኒክን አቀራረብ ስገምተው ይላል የፓሪስ ሰን ጀርመን ጨዋታ ላይ እንደነበረው አይነት ነገር እጠብቃለሁ። የዊክነስ የምለው በባየር ሙኒክ በኩል ባለፈው የውድድር ዘመን በኢንተር ሚላን በኩል በቻምፒየንስ ሊጉ ከሴት ፒስ ግብ ተቆጥሮበት ነበረ። በዚህም የውድድር ዘመን 4 ግቦችን ከሴት ፒስ ከቆም ኳስ ተቆጥሮበታልና ያን ድክመት አርሰናል ይጠቀምበታል ብዬ አስባለሁ። ጨዋታው ግን 2-2 ይጠናቀቃል ብሎ ግምቱን አስቀምጧል። የእናንተን ግምት ደግሞ እንጠብቃለን። ባየር ሙኒክ በቅርብ ጊዜያት ላይ ከአርሰናል ጋር 14 ጨዋታዎች ላይ በቻምፒየንስ ሊግ ላይ ያደረጋቸውን በሙሉ የ14 ጨዋታዎችን እድሜ ስንመለከት አርሰናል 3ቱን አሸንፏል። 3ቱ ባቻ ውጤት የተጠናቀቁ 8ቱ ደግሞ በባየርን አሸናፊነት የተጠናቀቁ ናቸው። አርሰናል ከ10 ዓመት በፊት ነው ባየርንን ያሸነፈው። ያ ታሪክ ዛሬ ይቀየራል ብለን እንጠብቃለን። የመጨረሻ ጨዋታዎችን ስንመለከት ለምሳሌ በባየርን ሜዳ 1-0 የተጠናቀቀው 2024 ላይ በደርሶ መልስ ያደረጉት ጨዋታ በኤምሬትስ 2-2 የተጠናቀቀው ጨዋታ የሚታወስ ነው። ከዛ በፊት በቻምፒየንስ ሊግ የተገናኙበት 5-1 ባየር ሙኒክ በደርሶ መልስ ያሸነፈበት የሚታወስ ነው 2017 ላይ። ከዛ ውጪ 2015 ላይም 5-1 እና 2-0 ደግሞ አርሰናል ኤምሬትስ ላይ አሸንፎ ነበርና 2015 ላይ ነበር ለመጨረሻ ጊዜ የዚህ 2-0 ውጤት የሚጠቀሰው። የመጨረሻ የዝውውር ጉዳይ ላንሳ። ከአርሰናል ጋር በተያያዘ አንድ ተጫዋችን ትራክ እያደረገ እንደሆነ እየተነገረ ይገኛል። ከኤልቼ የሮድሪጎ ሞንዴዛ ይባላል። በጣም ትልቅ ተጫዋች እንደሆነ አርሰናል የራሱን ፔድሪን የባርሴሎና ፔድሪ ምን አይነት ኳሊቲ እንዳለው እናውቃለን እና 17 ሚሊዮን ፓውንድ 17.5 ሚሊዮን ፓውንድ የውል ማፍረሻው ነው። ይህንን ተጫዋች ወይም 20 ሚሊዮን ዩሮ የውል ማፍረሻው ነው። ይህንን ተጫዋች ለማስፈረም አርሰናል ሞኒተር እያደረገ ወኪሎቹን እየላከ ስካውቶቹ በደንብ በቅርበት እየተከታተሉት ይገኛሉ የሚል ዘገባዎችን ተመልክቻለሁ። ከዚህ ከሮድሪጎ ሞንዴዛ ጋር በተያዘ በዝርዝር እየተነሳ ይገኛል። 20 ዓመቱ ላይ ይገኛል። ዘቴሌግራፍ በጣም ታማኒ ከሚባሉ ምንጮች መካከል በዝርዝር ይዞት የወጣው ዘገባ ነው። የዘቴሌግራፉ ሳምዲንም በዚህ ደረጃ በጣም ታማኒ የሚባል ጋዜጠኛ ነውና የሱን ዘገባ ነው ያነሳውላቸው የሚገኘው። አርሰናል ስፔሻሊስቶችን በዚህ በምልመላ ላይ ትራክ እንዲያደርጉት እንዲከታተሉት ይህንን ሚድፊልደር በቀጣይ በ20 ሚሊዮን ዩሮ የውል ማፍረሻው ተጫዋቹን ለማስፈረም ፍላጎት አለው። ፖቴንሻል በጣም ትልቅ ፖቴንሻል ያለው ተጫዋች ነው። ነገር ግን ቀላል ብቻ አይደለም። በስፔን ያሉ ትልልቅ ቡድኖች ይፈልጉታል። ሌሎችም ሪያል ማድሪድ የረጅም ጊዜ እቅዱ እንደሆነ ይነገርለታል። ሪያል ማድሪድም በእርግጥ አርሰናል በዚህ በማርቲን ዙሜንዲ ዝውውር ላይ በልጦ ተጫዋቹን አስፈርሟል። አሁንም በዚህ ዝውውር ላይ ማን ይበልጣል የሚለው የኤልቼ ተጫዋች ነው። በላሊጋ
ጨዋታዎች ላይ በደንብ መመልከት ትችላላችሁ። የሞንዴዛ ጉዳይ ሚኬል አርቴታ በጣም ጥሩ ፉክክር ከቻቪ አሎንሶ ጋር ማን ተጫዋቹን ያሳምናል በጣም የሚጠበቅ ጉዳይ ነው። በዝውውር ጉዳዮች ላይ በጣም ታማኝ የሚባሉ ዝርዝር ጉዳዮችን ከሚያወጡ ዘጋቢዎች መካከል ሰምዲን ከሚያወጡ ብዙሃን መገናኛዎች መካከል ደግሞ ዘቴሌግራፍ ይዞት የወጣውን ዘገባ ነው በደንብ እየተመለከት ነው። በጣም ጥሩ አቅም ያለው ቡድን መምራት የሚችል ቡድን ቴምፖ መቆጣጠር የሚችል የሚገርም ሚድፊልደር ነው። በጣም ታዳጊ ነው፣ ገና ዓመቱ ለዛም ነው 20 ሚሊዮን ዩሮ የውል ማፍረሻ ወይም 17.5 ሚሊዮን ፓውንድ ለአርሰናል ደግሞ ይህ በጣም ከባድ የሚባል አይደለም። የራሱ የአርሰናሉ አዲሱ ፔድሪ ሊባል ይችላል። በቀጣይ ወደ አርሰናል የሚመጣ ከሆነ ቻቪ አሎንሶ ከሚኬል አርቴታ ጋር ፉክክር የሚያደርጉበት ዝውውር ይሆናል ተብሎ ይጠበቃል። ምክንያቱም ደግሞ ቻቪ አሎንሶም ተጫዋቹን ማሳመን ይፈልጋል። ሚኬል አርቴታም ከዚህ በፊት ብዙ ተጫዋቾች ይህንን ሲሉ ነበረ። ለምሳሌ ክርስቲያን ሞስኬራ ሚኬል አርቴታ ከደወለልህ ያሳምናል ስለዚህ ብለው የቫለንሲያ ተጫዋቾች ሲነግሩት ሲያስፈራሩት ነበር። ነገር ግን ሚኬል አርቴታ ደወለለት፣ ምንም ወዲያው ነበር ያሳመነኝ፣ ምንም የተጠራጠርኩበት ነገር እንኳን አልነበረም ይላል። ከ2023 ጀምሮ እንግዲህ ሁለቱ አሰልጣኞች ሲፎካከሩ ነበር። 2023 ላይ ለምሳሌ ግራኒት ዣካን ከአርሰናል በሊቨርኩሰን ሲወስድ ቻቪ አሎንሶ የቡርኑ አሰልጣኝ ነበሩ። ፒየር ኤንካፒ ደግሞ በቅርብ ጊዜያት ላይ ከሊቨርኩሰን የመጣ ተጫዋች እንደሆነ ይታወቃል። ቻቪ አሎንሶ ካሰለጠናቸው ተጫዋቾች መካከል እንግዲህ የዚህ የሞንዴዛ ጉዳይ በጣም በትልቅ ደረጃ ሞንዴዛን ለማስፈረም ጥረቶች ይኖራሉ። በስፋት ብዙ ሀሳቦች ይነሱበታል ተብሎ የሚጠበቅ አይነት ጉዳይ ነው። ለሁሉም እነዚህን ጉዳዮች በዝርዝር አነሳን። ከዝውውር ጉዳዮች ጋር በተያያዘ ሀሳቦቻችሁን ጻፉልን። ኢንተርናሽናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሁኑን። በምንፈልገው ደረጃ ብዙ ሰው ጋር ቪዲዮቻችን እየደረሱ አይደለም። ቻናሉን ማሳደግ አለብን። አብሮነታችሁን አሳዩን። ነገም በአዳዲስ ጉዳዮች ባልተሰሙ መረጃዎች ይዘን የምንመጣን የሚሆኑ። ለዛሬ ግን እዚህ ላይ እናጠናቅቃለን። ጤና ይስጥልን።